የታኅሳስ ድርሳነ ገብርኤል። በስም በአካል ሦስት በባህሪ በህልውና በመለኮት አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም በማመን የተጻፈ ትጉሃን ከሚሆኑ ቅዱሳን መላእክት ይልቅ ፊቱ የሚያበራ ለዓለም ሁሉ ፍጹም የደስታና የምስራችን ቃል ያስተላለፈ የቅዱስ ገብርኤል ድርሳን ይህ ነው። ጸሎቱ በረከቱና ረድኤቱ ከሕዝበ ክርስቲያን ጋር ይኑር ለዘላለሙ አሜን። አንደኛ ምዕራፍ። ይህን ድርሳን ፀሐይ ጽድቅ የተባለ የጌታችን መምጣት ሰው መሆን ለመናገር የተላከ እንዲሁም መምጣቱን በተስፋ ለሚጠባበቁና በፍጹም እምነት ለሚቀበሉ ሁሉ ያማረ የምስራች ዜና ያበሰረ የቅዱስ ገብርኤል በዓል በሚከበርበት በታኅሳስ 19 ቀን የሚነበብ የሚጸለይ ነው። በዲያብሎስ በሰይጣን የተንኮል ወጥመድ ገብተው ለተሰናከሉት ፈጥኖ ለእርዳታ የሚደርስ የእግዚአብሔርን ትእዛዝ ባለማክበር በኃጢአት ለሞቱ የይቅርታና የደህንነትን ምስራች ያበሰረ በጨለማና በሞት ጥላ ውስጥ ለሚኖሩት ሁሉ የብርሃን ፋና ያበራ ይህ ቅዱስ ገብርኤል ነው። ከቀድሞ ጀምሮ ቅዱሳን ነቢያት ከእግዚአብሔር ተልከው መንፈስ ቅዱስ እንዳናገራቸው ዓለምን ስለማዳን ከጽዮን የሚወጣ ከያዕቆብ በደልን የሚያርቅ ጌታ ይወርዳል ይወለዳል በማለት በየወገናቸውና በየዘመናቸው የተናገሩትን የነቢያትን ትንቢት ያስፈጸመ ይህ ቅዱስ ገብርኤል ነው። የነቢያትን ትንቢት መፈጸሙ የምስራች ቃል በመናገር ለዓለም ሁሉ የደስታን ስሜት ያመነጨ ይህ ቅዱስ ገብርኤል ነው። የጨለማ አበጋዝ በሚሆን በሰይጣን በዲያብሎስ ተንኮል ከእፉኝት መርዝ የሚከፋ በሰው ልቦና ውስጥ አድሮ የነበረውን የሐዘን ስሜት ያጠፋ ይህ ቅዱስ ገብርኤል ነው። ሔዋን ከእግዚአብሔር ዘንድ አምጠሽ ተጨንቀሽ ውለጂ፣ ከወለድሽም በኋላ ፈቃድሽ ወደ ባልሽ ይመለስ፣ ለሱም የትእዛዙ ሁሉ ተገዢ ሁኝ የሚል ቃል ስለሰማች ደነገጠች። የሔዋን ልጅ ቅድስት ድንግል ማርያም ግን በብርሃናዊው መልአክ በቅዱስ ገብርኤል አስደሳች የብስራት ቃል ከሷ ሌላ ማንም ሊያገኘው የማይችለውን ጸጋና ክብር ልዕልናም ስለተጎናጸፈች ያለ ዘርአ ብእሲ በድንግልና ጸንሳ ያለ ሕማም ያለ ጭንቅና ያለ ችግር በድንግልና ወለደች። በአታላዩ መልአክ በሰይጣን የተንኮል ቃል የጨለማ መጋረጃ በዓለም ላይ እንደተዘረጋ ሁሉ በእውነተኛው መልአክ በቅዱስ ገብርኤል የምስራች ቃል በዓለም ሁሉ የሕይወት ብርሃን ስለበራ ጨለማው ተወገደ። በመላእክት አለቃ በቅዱስ ገብርኤል ቃል አስደሳች ዜና የተነገራት እመቤታችን ቅድስት ድንግል ማርያም ሁል ጊዜ ንጽሕትና ቅድስት ናት። ስለሆነም ነውር ነቀፋ አለባት ተብሎ ሊነገር የማይቻል ነው። ዓለም በሐዘን ማዕበል ተውጦ በነበረበት ጊዜ አስቀድማ በገብርኤል አንደበት የደስታን ቃል የሰማች የወገናችን ክብር የምትሆን እመቤታችን የተዳደፈችበት ጊዜ ፈጽሞ የለም አይኖርም። የእግዚአብሔር የባህሪ ልጁ ከእሷ መወለዱንና እሷም ወላዲት አምላክ መሆኑን ያመንኛም የሰው ልጆች ሁሉ የማያልፍና የማይጠፋ የደስታዋ ተካፋይ ሆንን። ቅድስት ድንግል ማርያምስ በመልአኩ በቅዱስ ገብርኤል ቃል የደስታን አክሊል የተቀዳጀች ናት። ዳሩ ግን ዛሬ የከበረች ወይም የተመሰገነች አይደለም፣ ገና በአባቷ በአዳም አብራክ ባህሪ ሳለች ነው እንጂ። አዳም በገነት ሳለ ገና ሔዋንን በሩካቤ ሥጋ ሳያውቃት አስቀድሞ የሠራዊት ጌታ እሱ በምሽት ሰዓት ገነትን በሚጎበኝበት ጊዜ እመቤታችን በእግዚአብሔር ሕሊና የታሰበችና የተመሰገነች ነች። ያን ጊዜም እግዚአብሔር በኦሪት እንደተናገረው እንግዲህ አዳም ከእኛ እንዳንዱ ሆነ አለ። ይህንንም የተናገረው ስለ አዳም አልነበረም። የእግዚአብሔር ቃል የተዋህደው ከመለኮቱ ጋር አንድ ያደረገው ንጹሕና ቅዱስ ስለሚሆን ስለ እመቤታችን ሥጋ ነው እንጂ የሚሆነውን ሁሉ ከመሆኑ አስቀድሞ ያውቃልና። ስለዚህም ንጽሕት ቅድስት የምትሆን የአዳም ልጅ የቅድስት ድንግል ማርያምን ንጹሕ ሥጋዋን የሚለብስ ከሦስቱ አካላት አንዱ አካል ስለሆነ እንግዲህ አዳም ከእኛ እንዳንዱ ሆነ አለ። አዳም ግን ከሦስቱ አካላት እንዳንዱ አልሆነ። የእግዚአብሔርን ትእዛዝ በመተላለፍ እንዳይበላ ከተነገረው ዕፅ ከበላ በኋላ እሱና ሚስቱ ለብሰውት የነበረውን ብርሃን ስለተገፈፉ የበለሲቱን ቅጠል አገጣጥመው መልበስ ግድ ሆኖባቸዋልና። አስቀድሞ በቅድስት ኦሪት እንደተነገረ በምሽት ሰዓት እግዚአብሔር በገነት መካከል ሲዘዋወር አዳምና ሔዋን ድምፁን በሰሙ ጊዜ በገነት እጽዋቶች መካከል ተሸሸጉ። ከዚያን ጊዜ ጀምሮ ጭንቅና ሐዘን፣ ጥፋትና ሞት በዓለም ላይ ያለ ጸዋትወ መከራ ሁሉ በአዳም ላይ ወደቀ። እግዚአብሔር አዳም ከእኛ እንዳንዱ ሆነ ብሎ ስለ እሱ የተናገረለት መለኮት ከለበሰው ከእመቤታችን ሥጋ በቀር ለአዳም አንዳችን መድኃኒት አልተገኘለትም። ያን ጊዜ በጋብቻ ስርዓት ከአዳምና ከሔዋን አንዱስ እንኳ በሥጋ ሳይወለድ አዳም በገነት ሳለ የቅድስት ድንግል ማርያም እመቤት
ትነቷና ክብሯ በቅድስናዋና ንጽህናዋ ታወቀ፣ ተረዳ። ያን ጊዜ አዳም ከኛ እንዳንዱ ሆነ ብሎ መናገሩ በክብር ካለ ስጋ ሁሉ የቅድስት ድንግል ማርያምን ስጋ በኩር አደረገው። በስጋ ለመወለድ በኩር የሆነ አይደለም፣ ነገር ግን የእግዚአብሔር ልጅ ስለለበሰው ንጹሕ ስለሆነ ስለ ቅድስት ድንግል ማርያም ስጋ አዳም ከኛ እንዳንዱ ሆነ ብሎ እግዚአብሔር እንደተናገረ አወቅን፣ ተረዳን። የቅድስት ድንግል ማርያም ስጋ ከአዳም ልጆች ይልቅ አሸናፊ በሚሆን በእግዚአብሔር ቃል አስቀድሞ ተመሰገነ። የእመቤታችን የስጋዋ ክብር እንደ ነቢያትና ሐዋርያት እንደ ጻድቃንና ሰማዕታት ስጋ ክብር አይደለም። አዳም ከኛ እንዳንዱ ሆነ ብሎ ጌታ እንደተናገረ ከሦስቱ አካላት እንዳንዱ አካል ነው እንጂ ደስ በሚያሰኝ የምስራች ቃል በሊቀ መላእክት ቅዱስ ገብርኤል አስቀድሞ እንደተነገረ ያለ ዘርአ ብእሲ ከእመቤታችን ከስጋዋ ስጋ ከነፍሷ ነፍስ ነስቶ ማኅተመ ድንግልናዋን ሳይለውጥ ተወለደ። በማይመረመር ስልጣኑ መለኮቱን ከትስብእቱ ጋር ስላዋሃደ በሰማይ ባሉ መላእክት በአንድም ምስጋና ተመሰገነ። በልደቱ ቀን በምድር ላይ ለሰው ልጅ ሰላም ወርዷልና በሰማይም ለእግዚአብሔር ምስጋና ይገባል እያሉ አመሰገኑ። አስቀድሞ እግዚአብሔር አዳም ከኛ እንዳንዱ ሆነ ያለው እነሆ በቅድስት ድንግል ማርያም ስጋ ተፈጸመ። ስለዚህም እመቤታችን ቅድስት ድንግል ማርያም በሁለት ወገን ማለት በውስጥ በአፋ በሀሳቧ በስጋ ድንግል ናት። በስርዓተ ጋብቻ ከሚፈጸመው ከሰው ሁሉ ልደት አስቀድሞ እግዚአብሔር ስላከበራት እመቤታችን ቅድስት ድንግል ማርያም ለሰውና ለመላእክት መመኪያ ሆነቻቸው። እኛን ለማዳን አምላክን በስጋ ወልደዋለችና ሰዎች የተባልን ሁላችን ወንዶም ሴቱም የአዳም ልጆች እንመካባታለን፣ መላእክትም ይመኩባታል። ከእነሱ አንዱ ቅዱስ ገብርኤል የሚባለው የአምላካቸውን መወለድ የማብሰር ዕድል ገጥሞታልና የመወለዱ ነገር ለእመቤታችን እንደነገራት ሆነ፣ እንዳበሰራትም ተፈጸመ። የተፈጥሮ መገኛቸው እሳት የሆነ የሰራዊት አለቃ ቅዱስ ገብርኤል ግሩምና ድንቅ የሚሆን የብስራቱ ምስጢር ይህ ነው። ለዘካርያስ የዮሐንስን መወለድ በነገረው በ6ኛ ወር የእግዚአብሔር ልጅ ከእሷ ሰው መሆኑን ይነግራት ዘንድ ከእግዚአብሔር ወደ ማርያም የተላከ ጌትነቱና ክብሩ በወንጌለ መንግሥት የተነገረለት የመላእክት አለቃ ይህ ቅዱስ ገብርኤል ነው። ወንጌላዊ ሉቃስ በወንጌለ መለኮት እንደተናገረ የመላእክት አለቃ ቅዱስ ገብርኤል የሚባል በ6ኛ ወር ከገሊላ ክፍል ናዝሬት ወደምትባል ወደ አንዲት ሀገር ከዳዊት ወገን የሚሆን ስሙን ዮሴፍ ለሚሉት ሰው ለታጨች ወደ አንዲት ድንግል ማርያም ወደ ተባለች ከእግዚአብሔር ዘንድ ተላከ። መልአኩም ወደ እሷ ገብቶ ጸጋን የተመላሽ ሆይ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነውና ከሴቶች ሁሉ ይልቅ አንቺ የተባረክሽ ነሽ አላት። እሷም ባየችው ጊዜ ከአነጋገሩ የተነሳ ደነገጠች። እንዲህስ ያለ ሰላምታ ምንድን ነው እያለች አሰበች። መልአኩም ማርያም ሆይ አትፍሪ፣ በእግዚአብሔር ዘንድ ባለሟልነትን አግኝተሻልና እነሆ ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ። እሱም ታላቅ ነው፣ የልዑል እግዚአብሔር ልጅ ይባላል። እግዚአብሔር አምላክም የአባቱን የዳዊትን ዙፋን ይሰጠዋል፣ ለያዕቆብ ወገን ለዘላለሙ ይነግሣል፣ ለመንግሥቱም ፍጻሜ የለውም አላት። ቅድስት ድንግል ማርያም መልአኩን ወንድ ሳላውቅ ይህ እንዴት ይሆናል አለችው። መልአኩም መልሶ መንፈስ ቅዱስ ወደ አንቺ መጥቶ ያድርብሻል፣ የልዑል ኃይሉም ይጋርድሻል። ስለዚህም ከአንቺ የሚወለደው ቅዱስ ነው፣ የልዑል እግዚአብሔርም ልጅ ይባላል አላት። ከዘመዶችሽ ወገን የምትሆን መካን የሚሏት ኤልሳቤጥስ እንኳ በእርጅናዋ ወራት ወንድ ልጅ ጸንሳ እነሆ ከጸነሰ 6 ወር ሆኗታል፣ ለእግዚአብሔር የሚሳነው ነገር የለምና። እመቤታችን ቅድስት ድንግል ማርያምን መልአኩን እነሆኝ የእግዚአብሔር አገልጋይ እንደ ቃልህ ይደረግልኝ አለችው። እንግዲህ መንፈስ ቅዱስ ያድርብሻል፣ ይጋርድሻል፣ ከአንቺም የሚወለደው ቅዱስ ነው፣ የልዑል ልጅ ይባላል ሲል ለቅድስት ድንግል ማርያም እንደነገራት ከመልአኩ ከቅዱስ ገብርኤል ቃል ሰማን። በእመቤታችን ላይ ያደረ መንፈስ ቅዱስ በነፍስና በስጋ እንዲያነጻቸውና መንግሥተ ሰማያትም እንዲያገባቸው በነቢያትና በሐዋርያት እንዲሁም በምዕመናን ላይ እንዳደረው አይደለም። ማርያምን ግን ከእናቷ ማኅፀን ጀምሮ በማይመረመር የንጽሕና ክብር በእውነት አከበራት እንጂ የመጽነሷ ነገር ያለ ዘርአ ብእሲ በግብረ መንፈስ ቅዱስ እንደመሆኑ መጠን ወልደ እግዚአብሔር ከእሷ ሰው በሆነ ጊዜ የዓይን ጥቅሻ እንኳ ያህል ከእሷ ሳይለይ መንፈስ ቅዱስ አደረባት። የእግዚአብሔር እናት እንደመሆኗ ለዘላለሙ ከእሷ ባለመለየት የልዑል ኃይል ሲጠብቃት ይኖራል። ይህም የልዑል ኃይል ጥበቃ ከእሷ አልተለየም፣ እሷንም ከመጠበቅ ለዘላለሙ ከእሷ አይርቅም። ወልድ ያለ ዘርአ ብእሲ ከእርሷ ተወልዷልና በነቢዩ ዳንኤል እንደተነገረ የሰው እጅ እንዳይነካው ከተራራ ተፈንቅሎ የወረደው ደንጊያ ምስሉን ፈጨው፣ ቀጠቀጠው። ያ ምስልም እንደ ትቢያ ሆነ። ምስሉን የቀጠቀጠው ደንጊያም ታላቅ ተራራ ሆኖ በምድር ላይ መላ።
ደብር የተባለችውም ስጋዊ ፈቃድ በሚሆን ዋዛ ነገር የሰው እጅ ሳይጨብጣት እብነ ሕይወት የተባለ ጌታ ከእሷ የተወለደ ቅድስት ድንግል ማርያም ናት። ወልድም ከእሷ ከተወለደ በኋላ ጸጋው ኃይሉና ፍቅሩ ከእሷ አልተለየም። መፈራቱና መወደዱን በላይዋ እጥፍ ሆኖ አደረ እንጂ። ስለዚህም እመቤታችን ቅድስት ድንግል ማርያም በሁለት ወገን ድንግል ናት እንላለን። ማለት በስጋዋ ድንግል ናት፣ በሐሳቧም ድንግል ናት። ልዩ ሶስት የሚሆኑ የቅድስት ሥላሴ ፈቃድ በእሷ ላይ አድሯልና ከእግዚአብሔር ፈቃድ ውጭ የሆነ ስጋዊ ፈቃድ በስጋዋም በሐሳቧም እንዳይቀረጽ ጠበቃት። እንግዲህ በዚህ በቅዱስ ገብርኤል ቃል የማያልፍ የደስታ የምስራች ዜና አስቀድማ የሰማች ቅድስት ድንግል ማርያም ይህች ናት። ለዳንኤል ራእይን የገለጸለት ይህ ቅዱስ ገብርኤል ነው። እኔ ዳንኤል በሱ ሳሳለሁ ዓይኔን አቅንቼ ስመለከት አንድ ጠቦት በኡባል ወንዝ መካከል ቆሞ አየሁ። ረጃጅሞች ቀንዶች አሉት። አንዱም ቀንድ ከሌላው ይረዝማል። የሚረዝመውን በኋላ የበቀለው ነበር። ጠቦቱም በምዕራብ፣ በሰሜን፣ በደቡብ በኩል ያገኘውን ሁሉ በቀንዱ ይዋጋ ነበር። አራዊትም ሁሉ ሊቋቋሙት አልቻሉም። ከሱ ሊያመልጥ የሚችል አልነበረም። የፈለገውን አደረገ፣ ኃይሉንም አሳየ። እኔ ዳንኤል በሱሳ ጸሎት እያደረጉ ሳሉ በደቡብ በኩል ምድርን ሳይነካ የፍየል አውራ ሲመጣ አየሁ። ለዚህም የፍየል አውራ በዓይኖቹ መካከል ታላቅ ቀንድ ነበረው። ቀደም ሲል በወንዙ መካከል ቆሞ ባየሁት በሁለት ቀንድ ባለው ጠቦት ላይ በኃይል ተነሳሳበት። ፈጥኖም ደረሰበትና ጠቦቱን መታው፣ ቀንዶቹንም ሰባበራቸው። በዚሁ ጊዜ በኡባል መካከል ገብርኤል ብሎ ጠራና ይህን ራእይ አስረዳው የሚል የሰው ድምፅ ሰማሁ። ከዚያም መጥቶ በአጠገቤ በቆመ ጊዜ ደንግጬ በግንባሬ ወደቅሁ። እሱ ግን የሰው ልጅ ሆይ አስተዋልክን? ተረዳህን? አለኝ። የዚህ የራእይ ጊዜ ገና አልተፈጸመምና በተናገረኝም ጊዜ ደነገጥኩና በግንባሬ ተደፋሁ። እሱ ግን እጄን ይዞ አቆመኝና እንዲህ አለኝ፣ በኋላ ዘመን የማደርገውን እነሆ እነግርሃለሁ። የሚፈጸምበት ጊዜው ገና አልደረሰምና። ቀንድ ያለው ያየኸው የበግ ጠቦት የፋርስና የሜዶን ንጉሥ ነው። ሌላውም ያየኸው የፍየል አውራ የኤሌኖን ንጉሥ ነው። በቀንዶቹ መካከልም ያየኸው ታላቅ ቀንድ ከቀንዶቹ በታች የተቀጠቀጠው የመጀመሪያው ንጉሥ ነው። 4 ነገሥታት ይነሳሉ። የሚነሱትም በኃይላቸው አይደለም፣ በመንግስታቸውን ፍጻሜ ኃጢአታቸው ትፈጸማለች። ከዚህ በኋላ ሀፍረት የሌለውና ምሳሌ የማይገኝለት ንጉሥ ይነሳል። ልዩ ልዩ ነገሮችንም ደምስሶ መንግስቱን ያጸናል። በጽኑዑ ኃይሉ ጽኑዓን የሚሆኑ ቅዱሳን ሕዝብን ያጠፋል። የአገዛዙን ቀንበር ያከብዳል። በስልጣኑ ይመካል፣ በልቡም ይታበያል፣ ብዙዎችንም ያጠፋቸዋል። እንግዲህ አንተ ይህን ራእይ ለብዙ ዘመን ተጠንቅቀህ ጠብቀው አለኝ። ዳግመኛም ራሱ ዳንኤል ጸሎት በማያደርስበት ጊዜ ቀድሞ ሲበር ያየሁት ሰው ገብርኤል መጣ ብሎ እንደተናገረ አሁንም ለዳንኤል የነገረው ይህ ገብርኤል ነው። እሱም በሰርክ መስዋዕት ጊዜ ዳሰሰኝና ልብ አድርግ ብሎ በማስጠንቀቅ ዳንኤል ሆይ ዛሬ ጥበብን ልገልጽልህና ላስረዳ መጥቻለሁ። በመጀመሪያው ጸሎትህ ድምፅ ተሰማ። ስለሆነም ልነግርህና ላስረዳህ መጣሁ። አንተ ተወዳጅ ሰው ነህና በነገሩ አስብበት። ያየኸውም ባለመዘንጋት ጠብቀው። ወገኖችህንም በሰባ ሱባኤ ተስፋ አስደርጋቸው፣ ቅጠራቸው። ቅድስት ሀገርህንም ቅጠራት። ኃጢአትና በደል አመፃም ፈጽመው ይደመሰሱ ዘንድ እውነት እስከ ዘላለም ትገለጻለች። የነቢያት ትንቢት ይፈጸማል። የቅዱሳንም ቅዱስ ሰው ይሆናል፣ ይቀባል። ከቃሉም ማነጋገር የተነሳ የምትናገረውን ታውቃለህ። ኢየሩሳሌም እስከ ንጉሥ ክርስቶስ 70 ሱባኤ ከ62 ተመልሳ ትታነጻለች። ከአደባባዩና አካባቢዋም ይታደሳል። ዘመንም ይፈጸማል። ከ62 ሱባኤ በኋላ በሚመጣው ንጉሥ ፍርድ ይጓደላል። መብት አይጠበቅም። ቤተ መቅደስን ያፈርሳል፣ ሀገርን ያጠፋል። በጥፋት ውሃ ይጠፋሉ። ጨርሰው እስኪጠፉ ድረስ እየተዋጉ ያልቃሉ። ሱባኤዎች በብዙ ስርዓት አይነት ይፈጸማሉ። መስዋዕት ያልፋል። በአካባቢው ያለ ሁሉ ፈጥኖ ይጠፋል። የብዙዎች ስርዓት ግን ለአንድ ሱባኤ ተኩል ይጸናል። በመቅደስ ውስጥ ያረከሱት ሁሉ ይጠፋል። የመስዋዕት ሁሉና ያልፋል። እስከ ዘመናትን መጨረሻ ለጥፋት ይሰጣል። እነሆ ሄኖክ ስለሱ የተናገረለት ቅዱስ ገብርኤል ይህ ነው። እግዚአብሔር የመላእክት አለቃ ቅዱስ ገብርኤልን ወደ እነዚህ አመንዝራዎችና እንዲሁም የተናቁና የተጠሉ ወደ ሰማያውያን ልጆች ሂድና እነሱንም ለኃጢአት የሚገዙትንም ልጆቻቸውንም ከሌሎች የሰዎች ልጆች ለይተህ አጥፋቸው አለው። ዳግመኛም ሄኖክ ስለ ቅዱስ ገብርኤልና ስለ ኪሩቤል ሲናገር ከቅዱሳን መላእክት አንዱን በገነትና በምንጮቹም አጠገብ ኪሩቤልንም አየሁ።
ከመናፍስት ጌታ በአራቱ ማዕዘን የተመደቡና የተሰየሙ 4 ገጻት ነበሩ። እነሱም በእግዚአብሔር ፊት ሲያመሰግኑ የምስጋና ቃላቸውን ሰማሁ አለ። ሶስተኛም በመናፍስት ጌታ ስም በምድር ለሚኖሩ ሁሉ ሲጸልዩ ሲለምኑና ሲማልዱ ድምፃቸውን ሰማሁ። ሶስተኛውም ከሰራዊት ሁሉ በላይ የሚሆን ቅዱስ ገብርኤል ነበር። ቀድሞ በነቢዩ በዳንኤል ረቂቅ ምስጢር በተገለጠለት በሄኖክና በመለኮት ወንጌል እንደተነገረው የቅዱስ ገብርኤል የምስጋናው ቃል ይህ ነው። ዳግመኛም ቅዱሳንን ለመርዳት እንደተላከ ከሰማዕታት መጽሐፈ ገድል ያገኘነውን ከቅዱስ ገብርኤል ከብዙ ምስጋናው ጥቂቱን እንጽፍላችኋለን። ሄሮድስ ዮሴፍና ኒቆዲሞስን ጽኑ ቅጣት ሊቀጣቸውና ሊገድላቸው በመከረ ጊዜ ሊያድናቸው የተላከ ይህ ቅዱስ ገብርኤል ነው። እነሆ የእግዚአብሔር መልአክ ቅዱስ ገብርኤል ወደ እነሱ ወርዶ መልካም መዓዛ በተሞላበት ክንፉ ሰወራቸው። ያም ቦታ በታላቅ ብርሃን ተመላ። ከተንኮለኛዋ ከሄሮድያዳ እጅ የመጥምቁ ዮሐንስን ራስ ነጥቄ ወስጄ ከዓለም የለየሁት እንዲሁም አመፀኛ ሄሮድስን ቀጽፌ ተልቶ እንዲሞት ያደረጉ እኔ ገብርኤል ነኝ ሲል ነገራቸው። ገላውዲዮስም የተቃወሙትና የተጣሉትን ወደ ሀገሩም እንዳይሄድ የከለከሉትን ጠላቶቹን ፈጽሞ እስኪፈጃቸውና እስኪያጠፋቸው ድረስ ለገላውዲዮስ ሰይፍ የሰጠሁት የመላእክት አለቃ እኔ ገብርኤል ነኝ። በውስጧ የግብፅ ባህር ምልክት ስዕል ያለበት ኔቅሎን ከሚባል ቦታ ከተሰራች ቤተ ክርስቲያን ከምህዋሩ ከመዛነቢያው እንጨት ተአምራቱን ያሳየ ይህ ቅዱስ ገብርኤል ነው። ከዚች እንጨት በቅዳሴ ጊዜ እንደ ላብ ያለ ውሃ ይታያል። ይኸውም በዚያች ዓመት ጽጋብ የሚሆን ከሆነ ከእሷ የውሃ ነጠብጣብ ይታያል። ረሃብ የሚሆን ከሆነ ግን የእሳት ነጸብራቅ ይታያል። አባ አካውህ ስለ ክርስቶስ ስም ስቃይና መከራ በተቀበለ ጊዜ በሰማዕትነት ያጸናውና የረዳው ይህ ቅዱስ ገብርኤል ነው። እናንተ የቤተ ክርስቲያን ልጆች ሁላችሁንም ቅዱስ ገብርኤል በብርሃናውያን ክንፎቹ እንዲሰውራችሁ በአማላጅነቱ ከሰይጣን ወጥመድ እንድታመልጡ የመታሰቢያውን በዓል ሰምታችሁ ታከብሩት ዘንድ አስደሳች መልአክ ከሚሆን ከቅዱስ ገብርኤል ከብዙ ምስጋናዎቹ ጥቂቱን ጻፍንላችሁ። ልመናችሁን ከኃያላን ጌታ ዘንድ ያደርስላችሁ። በእስራኤል ዘንድ የተመሰገነ ጌታን በመማለድና በመስገድ ኃጢአታችሁን ያስተሰርይላችሁ። በቅዱሳኑ ላይ አድሮ የሚኖር ወደ ሕያው አምላክ በመዓልትም በሌሊትም ጸሎታችሁን ያሳርግላችሁ። የዕጣናችሁን መዓዛ በሰማይ ካሉ ካህናት ማዕጠንት ጋር ይደምርላችሁ። በዓሉን እያከበራችሁ በቀና ጎዳና ይመራችሁ ዘንድ የመላእክት አለቃ የሚሆን የቅዱስ ገብርኤል የምስጋና መታሰቢያ የምትሆን ይህችን መጽሐፍ ለጻፍኩ ኃጥእና በደለኛ የመሆን ከእኔም ቸርነቱና ይቅርታውን እንዳያርቅ መላእክትን ሁሉ የፈጠረ አባት የዓለም ጌጥ ወደሚሆን ወደ ፈጣሪ ለምኑልኝ። ወገኖቼ ሁሉ የዘላለም ሕይወትን ይወርሱ ዘንድ ከስህተት ጎዳና የሚጠብቁ ጽኑዓንና ኃያላን በሚሆኑ መላእክት ስልጣን ይጠብቀን። በፍጹም ልቦናቸው እሱን የሚያመልኩ ከእኔ አስቀድመው የነበሩትን አበው ትጉሃንና ኃያላን በሚሆኑ መላእክት እጅ እንደረዳቸው እኔንም እንዲሁ ይርዳኝ። ስለ ቅዱስ ሥጋውና ስለ ክቡር ደሙ ኃጢአቴን ይቅር ይበል፣ በደሌንም ያጥፋ ይደምስስ። በታላቅ ግርማ በሚመጣበት ጊዜ በፊቱ እንዳናፍር ባለሟልነትን እናገኝ ዘንድ ትእዛዙን ለመፈጸም ሕጉን ጠብቀን ለመኖር ያብቃን፣ የበቃንም ያድርገን። በቸርነቱ ብዛት ከሰማያዊ አዳራሹ ያግባን። በሊቀ መላእክት ቅዱስ ገብርኤል ጸሎት እኛን አገልጋዮችን ይጠብቀን። ሀገራችን ኢትዮጵያን ሕዝበ ክርስቲያንና ለዘላለም ይጠብቀን፣ አሜን። ልመናው አማላጅነቱ ከሕዝበ ክርስቲያኑ ጋር ለዘላለሙ ይሁንና የመላእክት አለቃ የቅዱስ ገብርኤል ተአምር ይህ ነው። ንግሥት እሌኒ በቅድስት ሀገር ወዳሰራቻቸው አብያተ ክርስቲያናት እሄድ ዘንድ ጌታዬ ኢየሱስ ክርስቶስ አዘዘ። ከዚያም ጌታችን ከተሰቀለበት ከተቀበረበትና ከተነሳበት ቦታ በደረስኩ ጊዜ ሰገድኩ። ከዚያም ግራ ቀኝ እየተመለከትኩና ጌታችን ኢየሱስ ክርስቶስ ያደረገውን ታምራት እያደነቁ ሮማኖስ ከሚባል አበምኔት ዘንድ ደረስኩ። በደረስኩም ጊዜ ከእሱ ጋር ከመነኮሳቱ ተባርከን እነሱም ፍቅርን በተሞላ ታላቅ ደስታ ተቀበሉን። ከቤተ ክርስቲያንም ገብተን ጸሎታችንን ካደረስን በኋላ ተመልክተን የምንደሰትባቸው መጽሐፍት እንዲሰጠን አበምኔቱን ጠየቅ ነው። እሱም በፍጹም ፈቃደኝነት የቤተ ክርስቲያኑንና የቤተ መጽሐፍቱን መክፈቻ ሰጠኝና መጽሐፍትን ስመረምር በደብረ ዘይት የሐዋርያትን መሰብሰብ የሚመለከት እንዲህ የሚል ጽሑፍ አገኘው። ሐዋርያት በደብረ ዘይት ተሰብስበው ሳለ ጌታችን ኢየሱስ ክርስቶስ
ተገለጸላቸውና ረቂቅ ምስጢርን ነገራቸው። ሚካኤልና ገብርኤልም በማይመረመር ክብር ተከትሎት ነበር። ጴጥሮስም ጌታችንን አቤቱ የሕይወት ቃል አሰማን፣ ሁሉን ነግረህናልና አሁንም መልካቸው ያማረ እንዲህ የተከተሉ እነማን ናቸው ብሎ ጠየቀው። መድኃኒታችንም እንዲህ ሲል አስረዳቸው። እናንተ ከዓለም ሁሉ የመረጥኳችሁ ወንድሞቼ እኒህ ሁለት ወጣቶች ማለት ይህ በቀኝ ያለው ሚካኤል ሲሆን እሱም በፊቴ ቁሞ ለሰው ወገን ሁልጊዜ የሚለምን ነው። ይህም በግራዬ በኩል ያለው ገብርኤል ሲሆን እሱም መሐሪ ከሚሆን ከአባቴ ዘንድ ወደ ዓለም በተላከ ጊዜ ከድንግል ማርያም መወለዴን የመልካም ምስራች በግልጽ ያበሰረ ነው። ቀድሞም ለካህኑ ለዘካርያስ በዚያ ወራት ተገልጾ ወንድ ልጅ ይወለድልሃል፣ ስሙንም ዮሐንስ ብለህ ትጠራዋለህ ባለው ጊዜ የአንደበት መዘጋትና ዝምታን ያሰፈነበት እሱ ነው። የጌታ ወዳጅ ዮሐንስን መልሶ ጌታዬና አምላኬ ሆይ ከመላእክት ወገን የመረጥካቸውና የሾምካቸው እነዚህ ብቻ ናቸውን? ሲል ጠየቀው። መድኃኒታችንም ወዳጄ ዮሐንስ ሆይ 9 የመላእክት አለቆች በሰማያት በእውነተኛ ብርሃን ይቆማሉ። ሚካኤልና ገብርኤል ግን በቀኝና በግራዬ መሐሪ በሚሆን በአባቴ አዳይ በሚሆን በመንፈስ ቅዱስ ፊት ይቆማሉ። የሚካኤል ታላቁ ክብረ በዓሉ በኅዳር 12 ቀን ሲሆን የገብርኤልም የበዓሉ ክብር በታኅሳስ 19 ቀን ነው። ይህንንም ከነገራቸው በኋላ በታላቅ ክብር ወደ ሰማይ አረገ። ከጥቂት ቀንም በኋላ ከእኔም ጋር ያሉት ወደ ሀገራችን ተመልሰን እግዚአብሔርን አመሰገን ነው። ስራችንን እንደፈለግነው ለማከናወን ችለናልና። ከዚያም ችሎታ ሳይኖረኝ ወደ ሾመኝ ኤጲስቆጶስ ወደ ሚካሎስ ሄድንና የተደረገውን ሁሉ አስቀድሜ እንደተናገርኩት ስለ ሐዋርያት ስብሰባ የሚናገረውን መጽሐፍ አንብቤ የተረዳሁትን የቅዱስ ገብርኤልን ነገር ነገርኩት። ኤጲስቆጶስም በነገሬ ስላላመነበት ወደ ልዑል እግዚአብሔር ለመጸለይ ወደ ጸሎት ቤቱ ገባ። በጸለየም ጊዜ የእግዚአብሔር መልአክ ተገልጾለት ስለ እኔ ትላንት ቄስ አርኬሎስ የነገርህን ለምን አላመንህም አለው። ኤጲስቆጶስ ሚካሎስም መልሶ አቤቱ ምክርን የምትለግስ አንተ ማነህ ቢለው፣ መልአኩም እኔ የመላእክት አለቃ ገብርኤል ነኝ አለው። ቀድሞ ወደ ዘካርያስ ተልኬ የዮሐንስን መወለድ የነገርኩት እኔ ነኝ። ኋላም ወደ ማርያም ሄጄ በድንግልና ወንድ ልጅ እንደምትወልድ ስሙንም አማኑኤል ብላ እንደምትሰይመው ያበሰርኳት እኔ ነኝ አለው። ኤጲስቆጶሱም ይህን በሰማ ጊዜ እጅግ ታወከ። በምድርም ላይ ወድቆ መልአኩ ግን በምድር ላይም ወደቀ። መልአኩ ግን መልሶ ስለ እሱ የነገርኩህን እመን በማለት አጽናንቶት በታላቅ ክብር ወደ ሰማይ አረገ። በማግስቱም መልእክተኛ በመላክ አርኬላዎስ ሆይ ይህን የቅዱስ ገብርኤልን ቤተ ክርስቲያን በአስቸኳይ ሰርተህ አስፈጽም ብሎ አዘዘኝ። የታየውንም ሁሉ ነገረኝ። እኔም በነገሩ ተደስቼ ከሱ ቡራኬ ተቀብዬ ወጥቼ የዚያችን ቤተ ክርስቲያን ስራ ጀመርን። የዚያችን ቤተ ክርስቲያን ስራ በተጀመረ ጊዜ ሰውን የሚወድ እግዚአብሔር በቅዱስ ገብርኤል ስም ያደረገውን አስደናቂ ተአምር ልነግራችሁ አስፈላጊ ስለሆነ ስለ እሱ በደስታ በዓል እናደርግ ዘንድ ልባችሁን ብሩህ፣ ጆሮአችሁን ንቁ አድርጋችሁ የመላእክት አለቃ የቅዱስ ገብርኤልን ለሶስተኛ ጊዜ ያደረገውን ተአምር ስሙ። ለቤተ ክርስቲያኑ መሰረት በሰው ቁመት ያህል ወደ መሬት ሲቆፍሩ ቀንድ ያለው እባብ ወጥቶ የሚቆፍረውን ሰው ነከሰው። መርዙም በመላ ሰውነቱ ተሰራጨና ወዲያውኑ ሞተ። ዘመዶቹ፣ ሚስቱና ልጆቹ ሰምተው እጅግ በመረረ ሐዘን እየጮሁ አለቀሱ። ከዚያም የሞተውን ሰው አስከሬን ለመቅበር ወደ መቃብር ለመውሰድ በሚዘጋጁበት ጊዜ እጅግ ጣፋጭነት ያለው ልዩ ሽታ መጣ። የሞተውም ሰው ዓይኖቹን ገለጠና ፈጥኖ ተነስቶ ተቀመጠ። የተሰበሰበውም ሕዝብ ሁሉ ወንዱም ሴቱም ትልቁም ትንሹም የቅዱስ ገብርኤል አምላክ አንድ ነው አይለወጥም እያሉ ጮሁ። የተነሳውንም ሰው ምን ሆነህ ነበር ሲሉ ጠየቁት። እሱም ወንድሞችህ ሆይ ያገኘኝን ልንገራችሁ ስሙኝ። የዚህም ቤተ ክርስቲያን መሰረት ስቆፍር ቀንድ ያለው እባብ መጥቶ ቀኝ እግሬን ነከሰኝ። ከዚያም መልአኩ የሚያስፈራ ሰው ረገጠኝና ሞትኩ። በዚህ ጊዜ ክንፍ ያለው የነገስታት ልጅ የሚመስል እድሜው 18 ዓመት የሚሆን ወጣት ያን የሚያስፈራ ጥቁር ሰው አባረረው። እኔም እሱ ማን እንደሆነ በጠየቁት ጊዜ ላስነሳ ወደ አንተ የመጣው የመላእክት አለቃ የመሆን እኔ ገብርኤል ነኝ ሲል መለሰልኝ አላቸው። ሕዝቡም ሁሉ ይህን ሰምተው እግዚአብሔርን በታላቅ ቃል አመሰገኑት። በቅርብም ሆነው ለመመልከት ሞቶ ወደ ተነሳው ዘንድ እንሂድ ተባባሉ። በሄዱም ጊዜ እባቡ ሞቶ ሰውየው ግን ድኖ ስላገኙት እግዚአብሔርን ስለ ሊቀ መልአክ ቅዱስ ገብርኤል ለሊቀ መልአክ ለቅዱስ ገብርኤል የሰጠውን የቸርነቱን ብዛት አደነቁ።
ጸሎቱ በረከቱ እኛን ህዝበ ክርስቲያኖችን ለዘላለሙ ይጠብቀን፣ አሜን። ቅዱስ ገብርኤል ሆይ የሞተውን ሰው ያስነሳው የሚያስደነግጥ የእባብ መርዝ በመላ ጊዜ በሁለመናው አመጣጡ በግልጽ በሆነ ጊዜ ታጋሹ አምላክ ሕያው እክለ ምሕረት እየመገብክ አድነኝ፣ አስነሳኝ። ከሞተ ነፍስ አስፈሪው ከገሃነም ነፃ እሆን ዘንድ አገልጋይህን እኔም በደለኛውንም አንጻኝ፣ አሜን።